ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናየው የህፃናትን ክብደት በማናውቅበት ወቅት የህፃናትን እድሜ ተጠቅመን የሚወስዱትን የመድኃኒት መጠን ማስላት ወይም ካልኩሌት እንዴት ማድረግ እንችላለን የሚለውን እናያለን። ብዙ ጊዜ የምንጠቀማቸው የአንገስትሮል እና ፍራይድሮል የሚባሉ ፎርሙላዎችን ሲሆን የአንገስትሮል ፎርሙላ ስንመለከት ስክሪኑ ላይ እንደምትመለከቱት ኖሚኔተሩ ላይ ኤጂኒር እናስቀምጣለን። ዲቫይድድ ባይ ኤጂኒር ፕላስ 12 እናደርጋለን። ይህንም ያካፈልነውም በአዳልት ዶስ እናባዛለን ማለት ነው። ይህ ሩል ብዙ ጊዜ የምንጠቀመው እድሜያቸው ከ1 ዓመት እስከ 12 ዓመት ላልበለጡ ህፃናት የሚወስዱትን የመድኃኒት መጠን ለማወቅ የሚጠቅመን ሲሆን ሌላኛው ሁለተኛው ሩል ፍራይድ ሩል በመባል ይታወቃል። ይህም የጨቅላ ህፃናትን ከ1 ዓመት በታች ለሆኑ ጨቅላ ህፃናትን የሚወስዱትን መጠን የመድኃኒት መጠን ለማወቅ ይጠቅመናል ማለት ነው። ይህንም ፎርሙላ በምንመለከትበት ወቅት ኤጂኒር ዲቫይድድ ባይ 150 ታይምስ አዳልት ዶዝ ብለን ማወቅ እንችላለን ማለት ነው። ወደ ምሳሌው ስንመለከት ይህ ህፃን እንደምታዩ 6 ዓመት እድሜ ያለው ነው። የዚህ መድኃኒት መውሰድ ያለበት የመድኃኒት መጠን ደግሞ አዋቂዎች የሚወስዱት 250 ሚሊግራም ነው። ስለዚህ ምን ያህል መጠን ያለው መድኃኒት ህፃን እንሰጣለን ወይም ያስፈልገዋል የሚለውን ስናይ ያው የምንጠቀመው ህፃኑ ከ1 ዓመት በላይ ስለሆነ የአንገስትሮል ፎርሙላን የምንጠቀመው። በዚህ መሰረት የአንገስትሮል ፎርሙላ ለመጠቀም ደግሞ ላይ ኤጂኒር ዲቫይድድ ባይ ኤጂኒር ፕላስ 12 ታይምስ አዳልት ዶስ ስለሆነ እንደዚህ ሁሉ የህፃኑ እድሜ 6 ዓመት ነው። ላይ 6 እናስቀምጣለን። ሲካፈል 6 ሲደመር 12 18 ነው። ይህን በአዳልት ዶስ እናባዛለን 250 ማለት ነው። ይህን ካልኩሌት አድርገን የምናገኘው ህፃኑ መውሰድ ያለበት 83.3 ሚሊግራም ነው ማለት ነው። ነገር ግን ተቋማችን ላይ ያለው 125 ሚሊግራም ፐር 5 ml ፕሪፓሬሽን ቢሆን ምን ያህል ml ለዚህ ህፃን መሰጠት አለብን የሚለውን ፈርዘር ካልኩሌት ለማድረግ እንደዚሁ የሚሰጠው ፕሪስክራይብ የተደረገለትን ላይ እናስቀምጣለን። 83.3 ነው ካልኩሌት አድርገን ያገኘነው። ሚሊግራም እናስቀምጣለን። 83.3 ሚሊግራም ሲካፈል ለ125 ሚሊግራም ሲባዛ ቮሊዩሙን እናባዛበታለን 5 ml ማለት ነው። 83.3 ሲካፈል በ125 ሲባዛ በ5 ብለን 3.3 ml እናገኛለን ማለት ነው። አመሰግናለሁ።